Our Fox News alert, this just coming in, CENTCOM has just announced U.S. strikes in Iran have begun. በመካከለኛው ምስራቅ ሰማይ ስር ለጥቂት ሳምንታት አንዣቦ የነበረው የሰላም ጭጋግ በድንገት ተገፎ ቀጠናው ዳግም ወደማይመለስበት የአውዳሚ ጦርነት እሳት ውስጥ ገብቷል። በሰኔ ወር 2026 ዓመተ ምህረት የተደረሰው የጊዜያዊ የተኩስ አቁም ስምምነት የዓለምን ስጋት በከፊል አቀዝቅዞ የነበረ ቢሆንም አሁን ግን በሆርሙዝ ወሽመጥ ላይ የፈነዳው አዲስ የባህር ላይ ጥቃትና የንግድ መርከቦች መታገት የአሜሪካን ግዙፍ ወታደራዊ ኃይልና የኢራንን እስላማዊ አብዮት ጥበቃ ጦር IRGC ፊት ለፊት አጋጭቷቸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስምምነቱ ሙሉ በሙሉ ማክተሙን ካወጁ በኋላ በዋሽንግተን ትዕዛዝ የሚመሩት ስውር የቦምብ ጣይ አውሮፕላኖችና ሚሳኤሎች የኢራንን ወታደራዊ መሰረተ ልማቶች በኩዌት በሚገኙ የአሜሪካ ጦር ሰፈሮች ላይ የሚሳኤል ናዳ በማውረድ ምላሽ ሰጥታለች። በጥላ ውስጥ ሆና ሂደቱን በስለላና በታክቲክ የምታፋጥነው የእስራኤል ድብቅ እጅና ይህ ግጭት በዓለም አቀፍ የነዳጅ ገበያ ላይ የፈጠረው ታሪካዊ መናወጥ መላውን ዓለም አቀፍ ማህበረሰብ ታይቶ በማይታወቅ የጂኦፖለቲካዊ ጭንቀት ውስጥ ከቶታል። የተወደዳችሁ የሰሞነኛ ቤተሰቦች፣ እኛም ለዛሬ የሁለቱን ሀገራት ጦርነት ዳግም መጀመር የተመለከተ ጥንቅር ይዘናል። አብራችሁን ቆዩ። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ። በዩናይትድ ስቴትስ እና በኢራን መካከል ለወራት የዘለቀውና እጅግ አስከፊ ደረጃ ላይ ደርሶ የነበረው ጦርነት በቅርቡ በሰኔ ወር 2026 ዓመተ ምህረት በተደረሰው ጊዜያዊ የተኩስ አቁም ስምምነት ጋብ ብሎ የነበረ ቢሆንም አሁን ላይ ግጭቱ በከፍተኛ ሁኔታ እንደገና አብቧል። ይህ አዲስ የማጥቃት እርምጃ ያገረሸው በዓለም አቀፍ የነዳጅ ንግድ መተላለፊያ በሆነው በሆርሙዝ ወሽመጥ ላይ በንግድ መርከቦች ላይ የተፈጸመው ጥቃቶችን ተከትሎ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀድሞው የሰላም ስምምነት ሙሉ በሙሉ ማክተሙን ካወጁ በኋላ ሁለቱ ኃይሎች እርስ በእርስ አስከፊ የሆኑ የሚሳኤልና የድሮን ጥቃቶችን እየተለዋወጡ ይገኛሉ። የጥቃቱ መነሻና የስምምነቱ መፍረስ እንደ አውሮፓውያን አቆጣጠር በየካቲት 2026 የጀመረው ይኸው የኢራን ጦርነት የአሜሪካና የእስራኤል ጥምረት የኢራንን ከፍተኛ መሪ አያቶላ አሊ ካሚኔን ጨምሮ በርካታ ባለስልጣናትን በአየር ጥቃት መግደላቸውን ተከትሎ የተቀሰቀሰ ነበር። ጦርነቱ ከፍተኛ ሰብአዊና ቁሳዊ ውድመት ካስከተለ በኋላ በሰኔ ወር ላይ መረጋጋት ታይቶ የነበረ ቢሆንም ኢራን በሆርሙዝ ወሽመጥ ላይ ያላትን የበላይነትን ለማረጋገጥና በባህር መተላለፊያው ላይ የራሷን የክፍያ ስነ ስርዓትን ለመጫን በመሞከሯ ግጭቱ ዳግም ሊቀሰቀስ ችሏል። እንደ አውሮፓውያን አቆጣጠር ሐምሌ 6 እና 7 ቀን 2026 ዓመተ ምህረት በሆርሙዝ ወሽመጥ ላይ ይጓዙ በነበሩ 3 የንግድ መርከቦች ላይ ማለትም የሳውዲ አረቢያ፣ የማርሻል አይላንድስ እና የላይቤሪያ ሰንደቅ ዓላማ በሰቀሉ መርከቦች ላይ ጥቃት ተፈጽሟል። አሜሪካ ለዚህ ጥቃት ቀጥተኛ ተጠያቂዋ ኢራን ናት በማለት ወዲያውኑ ሰፊ ወታደራዊ ምላሽ መስጠት ጀምራለች። ፕሬዝዳንት ዶናልድ ትራምፕ በአንካራ በተካሄደው የኔቶ ጉባኤ ላይ ባደረጉት ንግግር ከኢራን ጋር የተደረገው የተኩስ አቁም ስምምነት አብቅቶለታል በማለት በይፋ ተናግረዋል። የአሜሪካ የአየር ጥቃት ስፋትና ኢላማዎች
የአሜሪካ መካከለኛው እዝ ሴንትኮም በኢራን የባህር ዳርቻዎች ላይ ባሉ ወታደራዊ መሰረተ ልማቶች ላይ ተከታታይ የሆኑ ጠንካራ ጥቃቶችን ፈጽሟል። በመጀመሪያው ቀን ጥቃት ብቻ ከ80 በላይ የኢራን ወታደራዊ ኢላማዎች የተመቱ ሲሆን በሁለተኛው ቀን ደግሞ ጥቃቱ ተጠናክሮ በመቀጠል ተጨማሪ 90 የሚሆኑ ኢላማዎች ላይ በደቂቅ ሚሳይሎች ጥቃት አድርሷል። በወሽመጡ ላይ የንግድ መርከቦችን ለማጥቃት የሚያገለግሉ ከ60 በላይ ትናንሽ የጦር ጀልባዎች ወድመዋል። የኢራን የባህር ዳርቻ መቆጣጠሪያ ራዳሮችና የሚሳይል መከላከያ ዘዴዎች እንዲዳከሙ ተደርጓል። በደቡባዊ የኢራን ከተሞች የሚገኙ ወታደራዊ ሎጂስቲክስ እና የጦር መሳሪያ መጋዘኖች ተደብድበዋል። ይህ ጥቃት በተለይም በቡሼህር፣ በባንደር አባስ፣ በቻባሃር እና በሲሪክ ከተሞች ላይ ከፍተኛ ፍንዳታዎችን ያስከተለ ሲሆን በቻባሃር ከተማ የኃይል አቅርቦት መቋረጡ ተዘግቧል። በተጨማሪም ከባህር ዳርቻው ርቆ በሚገኘው ባንቃላ አካባቢ የአንድ የባቡር መስመር ድልድይ መመታቱ የኢራን ሚዲያዎች የገለጹ ሲሆን ይህም የጥቃቱ አድማስ ስፋትን ያሳያል። በኢራን በኩል ባለው ይፋዊ መረጃ መሰረት በጥቃቶቹ ሳቢያ በርካታ ወታደራዊ አባላት ተገለዋል። የኢራን አጸፋዊ ምላሽና የቀጠናው ሀገራት ስጋት። ኢራን የአሜሪካን ጥቃት ተከትሎ ወዲያውኑ ከባድ የአጸፋ እርምጃ እንደምትወስድ የዛተች ሲሆን የእስላማዊ አብዮት ጥበቃ ጦር በባህሬንና በኩዌት በሚገኙ የአሜሪካ ወታደራዊ ሰፈሮች ላይ የተቀናጀ የሚሳኤልና የድሮን ጥቃት ፈጽሟል። በጥቃቱ ኢላማ ከሆኑት መካከል በኩዌት የሚገኘው ካምፕ አሪፍጃን አሊያም ካምፕ አሪፍጃን እና በባህሬን የሚገኘው የአሜሪካ 5ኛ የባህር ኃይል እዝ ዋና መሸሸጊያ የሆኑት ወታደራዊ ይዞታዎች ይገኙበታል። በዚህም ሳቢያ በባህሬንና በኩዌት ከተሞች የሮኬት ጥቃት ማስጠንቀቂያ ሳይረኖች በተደጋጋሚ ተደምጠዋል። ይህ የኢራን እርምጃ በቀጠናው አረብ ሀገራት ዘንድ ከፍተኛ ውግዘትን አስከትሏል። ሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስ፣ ኳታር፣ ዮርዳኖስና ግብጽ የባህሬን እና የኩዌት ሉዓላዊነትን የጣሰውን ይህንን ጥቃት አጥብቀው አውግዘዋል። ሀገራቱ ኢራን ቀጠናዊ ሰላምን የሚያናጉ ድርጊቶችን በአስቸኳይ እንድታቆም የጠየቁ ሲሆን ግጭቱ ወደ መላው የባህረ ሰላጤው ሀገራት እንዳይሰራጭ ስጋታቸውን ገልጸዋል። ዓለም አቀፋዊ ተጽዕኖና የኢኮኖሚ ቀውስ። ይህ አዲስ ማዕበል የዓለምን ማህበረሰብ በከፍተኛ ሁኔታ ስጋት ላይ ጥሏል። በተለይም የሆርሙዝ ወሽመጥ በዓለም ላይ ከሚንቀሳቀሰው የነዳጅ ዘይት ውስጥ 20 በመቶ ያህሉ የሚያልፍበት ወሳኝ መስመር በመሆኑ በጥቃቱ ምክንያት የባህር ትራፊኩ ወደ መቆም ደረጃ ተቃርቧል። ይህም ወዲያውኑ በዓለም አቀፍ የነዳጅ ገበያ ላይ መናወጥ ፈጥሯል። የብሬንት አሊያም ብሬንት ክሩድ ድፍድፍ ነዳጅ ዋጋ በአንድ ጊዜ ከ3 በመቶ በላይ በመጨመር በአንድ በርሜል $76 ደርሷል። ከዚህ ጋር ተያይዞ የዓለም አቀፍ የአክሲዮን ገበያዎች መውረድን አሳይተዋል። አሜሪካ የኢራንን የነዳጅ ሽያጭ ፍቃድ ውድቅ ማድረጓና አዳዲስ ማዕቀቦች መጣሏ በኢራን ላይ ያለውን ኢኮኖሚያዊ ጫና ይበልጥ ያበረተዋል። በሌላ በኩል እንደ ቻይና ያሉ ታላላቅ ሀገራት ሁለቱም ወገኖች ወደ ውይይት እንዲመለሱና የኃይል እርምጃዎችን እንዲያቆሙ ጥሪ አቅርበዋል። የኔቶ ዋና ጸሐፊ ግን የአሜሪካ ጥቃት ኢራን ስምምነቱን በመጣሷ የተወሰደ በጣም አስፈላጊ እርምጃ ነው በማለት ድጋፋቸውን ገልጸዋል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግንኙነት ወደ ከፋ የጦርነት ምዕራፍ ተመልሷል። ፕሬዝዳንት ትራምፕ በዲፕሎማሲያዊ መንገድ ለመነጋገር ዝግጁ መሆናቸውን ቢገልጹም የኢራን መሪዎች የባህር ላይ ትንኮሳቸውን ከቀጠሉ ጥቃቱ ይበልጥ የከፋ እንደሚሆን አስጠንቅቀዋል። ኢራንም በበኩሏ የአሜሪካን የበላይነት እንደማትቀበልና የአጸፋ ጥቃቷን እንደምትቀጥል እያሳየች በመሆኑ የቀጠናው ሰላምና የዓለም ነዳጅ አቅርቦት ዋስትና አሁንም ትልቅ አደጋ አንዣቦበት ይገኛል። ይህ ግጭት በቶሎ ካልተገታ መላውን መካከለኛው ምስራቅ ወደማይወጣበት ቀውስ ውስጥ ሊከተው እንደሚችል ዲፕሎማቶች እያስጠነቀቁ ነው። መፍትሄ ያጣው ጦርነት። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግንኙነት ወደማይመለስበት የጦርነት ምዕራፍ ተመልሷል። ፕሬዚዳንት ዶናልድ ትራምፕ ዋሽንግተን የኢራንን ባህሪ ለመቀየር በዲፕሎማሲያዊ መንገድ ለመነጋገር ዝግጁ መሆናቸውን በከፊል ቢገልጹም የኢራን የሃይማኖትና የወታደራዊ መሪዎች የባህር ላይ ትንኮሳቸውንና የቀጠናውን ሀገራት ሰላም ማወክ ከቀጠሉ
ጥቃቱ ይበልጥ የከፋና የኢራንን መንግስት እስከ መጣል የሚደርስ እንደሚሆን አስጠንቅቀዋል። ኢራንም በበኩሏ የአሜሪካን ወታደራዊ የበላይነትና ማዕቀብ እንደማትቀበልና የአጸፋ ጥቃቷን ወደ አሜሪካ የውስጥ ጥቅሞች ጭምር ልታሰፋ እንደምትችል በተዘዋዋሪ እያሳየች በመሆኑ የቀጠናው ሰላምና የዓለም የነዳጅ አቅርቦት ዋስትና አሁንም በትልቅ አደጋ ላይ ይገኛል። ይህ ግጭት በዓለም አቀፍ የሰላም አስከባሪዎች በተባበሩት መንግስታት ድርጅት አማካኝነት በቶሎ ካልተገታ መላውን መካከለኛው ምስራቅ ወደማይወጣበት የረጅም ዓመታት የእርስ በእርስ ጦርነትና የቀጠናዊ ቀውስ ሊከተው እንደሚችል ዲፕሎማቶችና የስትራቴጂክ ጥናት ባለሙያዎች እያስጠነቀቁ ነው። የዓለም ሕዝብም የነዳጅ ዋጋ መናር የሚያስከትለውን የዋጋ ግሽበት በመፍራት የሁኔታውን መለዋወጥ በቅርበት እየተከታተለ ይገኛል። የእስራኤል ተሳትፎ በዚህ አዲስና ተደጋጋሚ የአሜሪካ ኢራን ወታደራዊ ግጭት ውስጥ የእስራኤል ቀጥተኛና በተዘዋዋሪ መንገድ ያለው ተሳትፎ እጅግ ከፍተኛ ስልታዊ ነው። ምንም እንኳን አሁን ላይ በሆርሙዝ ወሽመጥ ላይ የተሰነዘሩትን ጥቃቶች ተከትሎ የአሜሪካው መካከለኛው እዝ ሴንትኮም ወታደራዊ እርምጃውን በግንባር ቀደምትነት እየመራው ቢገኝም እስራኤል በጥላ ውስጥ ሆና ሂደቱን የምታፋጥንበትና በሁኔታው ላይ ያላት ተሳትፎ ከፍ ያለ ነው። የእስራኤል ተሳትፎ ደረጃ ከፍተኛ ስልታዊ አሊያም ስትራቴጂክ የሚባል ነው። አሜሪካ በአሁኑ ወቅት የባህር ላይ ነፃ የንግድ መተላለፊያን ለማስከበር በግንባር ቀደምትነት ብትዋጋም እስራኤል ግን የኢራንን የኒውክለር ፕሮግራም ለማስቆምና የቀጠናውን የኃይል ሚዛን ለመቀየር የምታደርገው ጥረት የጦርነቱ ዋና አንቀሳቃሽ ሞተር ካታሊስት ሆኖ ቀጥሏል። የተወደዳችሁ ቤተሰቦቻችን የዛሬው መረጃችን ይህን ይመስላል። መረጃውን ከወደዳችሁት ላይክ፣ ሀሳብ አስተያየት ካላችሁ ኮመንት፣ መሰል መረጃዎች ቶሎ ቶሎ ሊደርሷችሁ ቻናሉን ሰብስክራይብ ማድረግ አይርሱ። ሰላም በምድራችን ላይ ይስፈን። ሰላም በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ 1 መኝታ 81 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። 111 ካሬ 100% ለሚከፍሉ 7.8 ሚሊዮን ብር በቅድመ ክፍያ 9.8 ሚሊዮን ብር ሲሆን 10% ቅድመ ክፍያው 900 ሺህ ብር። ባለ 3 መኝታ 134 ካሬ 100% ለሚከፍሉ 9.4 ሚሊዮን ብር በቅድመ ክፍያ በ12 ሚሊዮን ብር 10% ቅድመ ክፍያው 1.2 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ምን ይጠብቃሉ? አሁኑኑ በ0990 1500 08 ላይ በመደወል ይመዝገቡ።